አሜን። የእግዚአብሔር ስም የተባረከ ይሁን እና ዛሬ ከእናንተ ጋር ሼር ማድረገው ይሄን ነው። ምናልባት እስል ምን ያህል እንደሚታያችሁ አላውቅም እና ጉቶ ነው ዛሬ ያለው እና በጉቶ ላይ የበቀለች ደግሞ ቅርንጫፍ አለች። አሜን አሜን። እሺ የኢዮብ መጽሐፍን እናወጣና ከዛ አብረን እያነበብን እንሄዳለን። ተነስተን ቆመን የእግዚአብሔርን ቃል አብረን እናነባለን። የእግዚአብሔርን ቃል ለማንበብ ሁላችንም እንቆማለን። የኢዮብ መጽሐፍ እናወጣለን ሁላችንም ምዕራፍ 14 ነው። በእውነት ዛሬ ተስፋ ሰንቀን እንወጣለን። እስቲ አሜን በሉ ባካችሁ። ሰይጣን የማይፈልገው ነገር ተስፋ ሰንቀን እንዳንሄድ ዛሬ ግን ይዘን እንሄዳለን። እስቲ አሜን አሜን። እሺ ከቁጥር 7 ጀምሮ አነባለሁ። The book of Job chapter 14 from 7 and 9. That's our main verse today. እንደዚህ ላለ እግዚአብሔር ቃል ሲናገር አብረን እናንብብ። እስቲ 1-2-3 አብረን እናንብብ። ዛፍ ቢቆረጥ ደግሞ ያቆጠቁጥ ዘንድ ቅርንጫፉም እንዳያልቅ ምን አለው? ተስፋ አለው። ስሩም በምድር ውስጥ ቢያረጅ ግንዱም በመሬት ውስጥ ቢሞት ከውሃ ሽታ የተነሳ ምን ይላል? ያቆጠቁጣል። አብረን እናንበዋለን ከእንደገና። ዛፍ ቢቆረጥ ደግሞ ያቆጠቁጥ ዘንድ ቅርንጫፉ እንዳያልቅ ምን አለው? ተስፋ አለው። ስሩም በምድር ውስጥ ቢያረጅ ግንዱም በመሬት ውስጥ ቢሞት ከውሃ ሽታ የተነሳ ያቆጠቁጣል። እስቲ አሜን በሉ። እስቲ አሜን በሉ። ኢየሱስ የዘላለም ጌታ ነው። እግዚአብሔር ሆይ ስለዚህ ከሰዓት አመሰግንሃለሁ። መንፈስህ በመካከላችን ስላለ ስምህ ይባረክ። በቃልህ እንድትናገረን በኢየሱስ ስም ጸልያለሁ። እውነት የሆነው ቃል ሊታመን የሚገባው ቃል ዛሬ በኢየሱስ ስም በሕይወታችን ያፍራ። በ100 ያፍራ፣ በ200 ያፍራ፣ በእጥፍ ያፍራ። እግዚአብሔር ሆይ በኢየሱስ ስም ሰዎች ተስፋን ሰንቀው ይውጡ። እግዚአብሔር ሆይ ሰዎች ማቆጥቆጥን አስበው ይውጡ። እግዚአብሔር ሆይ ሰዎች ተስፋን አንግበው ይውጡ። እግዚአብሔር ሆይ አንገት የሚያስደፋን ዛሬ በኢየሱስ ስም ይቆርጣል። የሚደርቀው እሱ ይሆናል። የማይለመልመው እሱ ይሆናል። እኛ ግን እንለመልማለን። እኛ ግን እናቆጠቁጣለን። ለእኛ ግን ተስፋ አለን። እስቲ አሜን በሉ። እስቲ አሜን በሉ። ኢየሱስ የዘላለም ጌታ ነው። በጭብጨባና በእልልታ እግዚአብሔርን አመስግኑ። እንቀመጣለን። ጌታ ኢየሱስ ይባርካችሁ። ሃሌሉያ። ኢየሱስ ጌታ። አሜን አሜን። ተስፋ አለ። ማይ ጉድነስ እኔ በእውነት ነው የምነግራችሁ። በቃ እኔ ራሴን እያየሁ ነው የምናገረው። ስለ እናንተ ነው የምናገረው። ተስፋ አለ። ክርስቶስን ይዤ ተስፋ አለ። የእግዚአብሔር ልጅ ተብዬ ተስፋ አለ። በስመ አብ። እናንተ በደንብ ከኔ ጋር አብራችሁ ካልገባችሁ እኔ እንጃ እንዴት እንደምትሆኑ ዛሬ። ይኸውላችሁ የተቆረጠ ዛፍ አይታችሁ ከሆነ ከሲቆረጥ ከግንድ ሲሆን ከዛ በኋላ ተመልሶ ዛፍ የመሆን እድል የለውም። የተቆረጠ ዛፍ አይቶ የሚያውቅ እስቲ ከዚህ በኋላ ተመልሶ ዛፍ የመሆን እድል የለውም። የእግዚአብሔር ስም የተባረከ ነው። ነገር ግን የእግዚአብሔር ቃል የሚናገረው ኢዮብ ይሄንን ቃል ሲናገር ኢዮብ እያለፈበት ያለው መከራ አሁን በዚህ ምድር ኮንቴክስት ብታመጡት ሁላችን ፍርስራችን ነው። በሰከንድና በደቂቃዎች ልዩነት ያለውን ነገር ሁሉ እያጣ የመጣ ሰው ከብቶች ሞቶ ሲባል፣ ቤቶች ተቃጠሉ ሲባል፣ ልጆቹ ሞተ ሲባል እያንዳንዱ አለኝ የሚለውን የሚኮራበትን ነገር ሁሉ ያጣ ሰው ለይሶ ምን ተስፋ? የሚገርማችሁ ግን ኢዮብ እንደምታውቁት መጽሐፍ ቅዱስ ላይ እስከ መጨረሻዋ ጊዜ ድረስ ግን በእግዚአብሔር ላይ አንደበቱን አልከፈተም። ክርክር ነበር። እኔ ጻድቅ ነኝ፣ እኔ እኮ እግዚአብሔርን እፈራለሁ፣ እግዚአብሔርን መስክሮለታል። ምዕራፍ 1 ይሄ ለምን ሆነብኝ ነው? በእግዚአብሔርና በሰይጣን መካከል ያለውን ክርክር ኢዮብ አያውቅም። አንድ ነገር ግን ያውቃል። ይሄ ዛፍ ቢቆረጥ ደግሞ ያቆጠቁጥ ዘንድ ቅርንጫፍም እንዳያልቅ ምን አለ? ተስፋ። ስሩ በምድር ውስጥ ቢያረጅ
ግንዱ በመሬት ውስጥ ቢሞት ከምን የተነሳ? ከምን የተነሳ? ከእውቀቱ የተነሳ አይደለም። ከማንነቱ የተነሳ አይደለም። ከምን የተነሳ? ከውሃው ሽታ የተነሳ። ብዙ ሰው እዚህ ጋር ነው። ዛሬ የምስራች ለእናንተ። አንዳንድ ሰው የኔ እምነት ደርቋል ይላል። አገልግሎቴ ደርቋል፣ ፋይናንሴ ደርቋል፣ ገንዘቤ ደርቋል፣ ትዳሬ ደርቋል፣ ኑሮዬ ደርቋል፣ ልጆቼ ደርቀዋል፣ መውጣት አልችልም፣ መግባት አልችልም፣ አብቅቷል፣ እድሜን ጨርሻለሁ። ተስፋ አለ። ተስፋ አለ። በእውነት ነው የምነግራችሁ። የእግዚአብሔር ቃል የሚሰራው በመስማማት ነው። እኔ የማነብላችሁ ይሄ የሕያው የእግዚአብሔር ቃል፣ ይህ ቃል ይሰራል። ተስፋ አለ። እስቲ አሜን በሉ። ተስፋ አለ። ምን እንደሆነ ባጭሩ ላስረዳችሁ። ይሄ ግንድ የሚለውን ነገር ኢሳይያስ መጽሐፍ ምዕራፍ 11 ማውጣት ከቻላችሁ አንድ ቶሎ ሐሳብ ላሳያችሁ። እዛ ላይ አልቆይም፣ ግን አንድ ሐሳብ ላሳያችሁ። ኢሳይያስ መጽሐፍ ምዕራፍ 11 ላይ የኢሳይያስ መጽሐፍ ምዕራፍ 11 ላይ እንደዚህ ብሎ ይናገራል። እኔ ላብብላችሁ ቁጥር 1 ላይ አካባቢ ያለውን ማለብላችሁ። ከእሴይ ግንድ በትር ይወጣል፣ ከስሩ ቁጥቋጦ ያፈራል። እግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል እያለ ይናገራል። ስለማን ነው የሚናገረው? ስለ ኢየሱስ ነው የሚናገረው። ማን ነው ይሄ? የእሴይ ግንድ በትር ያወጣል። አሁን ለምንድን ነው የእሴይን ዘር? እሴይ የማን ዘር ነው? የነ ዳዊት ቤተሰብ፣ የዴቪድ የነ ሶሎሞን መንግስት ነው። አሁን እዚህ ጋር መጣና የእሴይን ቤት ግንድ ነው፣ ዛፍ ነው አላለ፣ ግንድ ነው አለ። ለምንድን ነው? ይኸውላችሁ በተለይ ሁለተኛ ሳሙኤል ምዕራፍ 3 ላይ ምን ይላል እግዚአብሔር ቃል ሲናገር ስለ ዳዊት የነበረውን መንግስት ላስታውሳችሁ። ሁለተኛ ሳሙኤል ምዕራፍ 3 ላይ ልክ የዳዊት መንግስት ሲጀምር ሳኦል ቤትና በዳዊት ቤት መካከል ብዙ ዘመን ጦርነት ሆነ። የዳዊት ቤት ምን እያለ እየበረታ፣ የሳኦል ቤት ግን እየደከመ የሚሄድ ሆነ ይላል። ስለዚህ የዳዊት ቤት እየበረታ፣ የዳዊት ቤት እየጨመረ፣ የዳዊት ቤት እያማረበት የሄደ ነበር በታሪክ አጋጣሚ። በሁለተኛ ሳሙኤል ምዕራፍ 7 ቁጥር 13 ላይ እግዚአብሔር ምን ብሎ ለዳዊት ነግረዋል? እድሜ በተፈጸመ ጊዜ ከአባቶችም ጋር ባንቀላፋ ጊዜ ከወገብ የሚወጣውን ዘርን ከአንተ በኋላ ምን አደርገዋለሁ? አስነሳዋለሁ፣ መንግስቱንም አጸናለሁ ይልና እርሱ ለስሜ ቤት ይሰራል፣ የመንግስቱም ዙፋን ለዘላለም አጸናለሁ ይላል። ይሄ እንግዲህ ለዳዊት የተነገረለት የተስፋ ቃል ነው። የዳዊት ኪንግደም ማለት በጣም ግሎሪየስ የሆነ ኪንግደም፣ በጣም የሚያስፈራ ኪንግደም፣ የእግዚአብሔር ክብር የነበረበት ኪንግደም፣ እግዚአብሔር የተከበረበት ኪንግደም፣ የእግዚአብሔር ስም የተጠራበት ኪንግደም ነው። የእግዚአብሔር ስም የተባረከ ነው። ባይ ዘ ወይ የዳዊት ኪንግደም ማለት ደግሞ ለአብርሃምና ለያዕቆብ የተገቡት ብዙ የተስፋ ቃሎች የተወረሱት ምድሮች ብዙዎቹም የተወረሱት በዳዊት ዘመን ነው። ስለዚህ በጣም ግሎሪየስ የሆነ በጣም የእግዚአብሔር ክብር የነበረበት ኪንግደም ነበር የዳዊት ኪንግደም። ግን እዚህ ጋር መጣና የእሴይን ምን አለው? ከእሴይ ምን ሆናል? ከግንዱ በትር ይወጣል። ለምንድን ነው አሁን እንደዚህ ግሎሪየስ የሆነ የዳዊት መንግስት ወደ ምንድነው ወደ ግንድነት የተመለሰው ካላችሁ መጽሐፍ ቅዱስ ላይ ጀስት ኩዊክሊ እንድትመለከቱት በተለይ በዚህ ሁለተኛ ነገሥት መጽሐፍ ላይ ከቁጥር 17 ላይ 5 እና 6 ከእንደገና 22 እና 23 ሄዳችኋል። ነብዩ ኢሳይያስ የኖረው በሁለተኛ ነገሥት ዘመን ምዕራፍ ከምዕራፍ 15 በኋላ ባለው ጊዜ የኖረ ይመስለኛል። ነገር ግን ምንድነው የሆነው? ዳዊት እስከ 931 ቢሲ ድረስ መራ። ከዛ ልጁ ደግሞ እስከ 970 ድረስ መራ እያለ ይመጣና ሰለሞን ሲሞት እስራኤል ለሁለት ይከፈላል። ስለዚህ ኖርዝ እና ሳውዝ ይሆናሉ። በአንድ በኩል ምን ይሆናል? እስራኤል፣ በአንድ በኩል ደግሞ ምን ይሆናል? ይሁዳ ይሆናል። ስለዚህ ሁለተኛ ነገሥት ምዕራፍ 17 ላይ ያለው ታሪክ ምንድነው? እስራኤላውያን እግዚአብሔርን በጣም በድለው በኮረብቶቻቸው ላይ መስገጃ አድርገው እግዚአብሔርን በጣም ሲበድሉ እግዚአብሔር ለአሦር ንጉሥ አሳልፎ ሲሰጣቸው፣ በዚህ በእስራኤል በኩል 10 የእስራኤል ነገዶች ይመራሉ፣ በይሁዳ በኩል ደግሞ 2 የእስራኤል ነገዶች አሉ። ስለዚህ እግዚአብሔር 10 ነገዶች ለአሦር አሳልፎ ይሰጣቸውና እንደ ይሁዳ ቀረ እንዳትሉ ደግሞ
22 ላይ ሁለተኛ ነገሥት ምዕራፍ 17 ላይ ከይሁዳ በስተቀር ሁሉንም እግዚአብሔር ሪጀክት አደረጋቸው ገፋቸው ይልና ዝቅ ብሎ ግን ይሁዳ ራሱ እንደ እግዚአብሔር ቃል አልተመላለሰም እንደ አባቶቹ በኃጢአት ተመላለሰ። ስለዚህ ኢሳይያስ 11 ሲጻፍ ኦልሬዲ ይሄ ታሪክ ተፈጽሞ እስራኤል ተበትናለች። ለሁለት የተከፈለችው እስራኤል በአሦር ንጉሥ ተወስዳለች። ይሁዳን በጣም ደካማ ሆኗል። አሁን እግዚአብሔር የሚናገረን ምንድነው? ይሄንን እንደ ምሳሌ አድርጌ ያነሳሁላችሁ ከዚህ ተስፋ ከተቆረጠበት ከዳዊት ቤተሰብ ሌሎች ነገስታቶች በዳዊት ላይ ይስቃሉ። እንደ አሦር በዳዊት ላይ ያሾፋሉ። አበቃ እኮ የዳዊት ነገር አበቃ፣ የሰለሞን ነገር አበቃ፣ እግዚአብሔር ትቷቸዋል፣ እግዚአብሔር ረስቷቸዋል፣ ተራ ሰዎች ሆነዋል፣ ተራ መንግስት ሆነዋል ሲሉ እግዚአብሔር ግን በኢሳይያስ በኩል ይናገረና ነው ይላል። ከዛ ግንድ ላይ በትር ይወጣል። አሜን በሉ። ይሄ ከተገፋው ህዝብ መካከል ለቁም ነገር አይሆንም ከተባለው ጣዖት አምላኪ ከሆነው ህዝብ መካከል አለ እግዚአብሔር ምን ይወጣል? በትር። ይሄ ቃል የዛሬ 2000 ዓመት ተፈጸመ። አሜን በሉ። የዛሬ 2000 ዓመት ኢየሱስ ክርስቶስ በትር ሆኖ አሜን በሉ። ያውላችሁ ስሙኝ እግዚአብሔር ሰዎች በምን ውስጥ እንደምታልፉ አላውቅም። በምን አይነት መንገድ ውስጥ እየሄዳችሁ እንዳላላችሁ ሰዎች ስለእናንተ ምን እንደሚያወሩ አላውቅም። እናንተም ስለራሳችሁ ያላችሁ ግምት ምን እንደሆነ አላውቅም። ለእናንተ ምናልባት ይሄ ነገር ግንድ ነው፣ በቃ ይሄ ነገር ከዚህ በኋላ አበቅልም ላላችሁት ለዛ ነገር ነው የምናገረው። ተስፋ እግዚአብሔር ተናግሮ በልጁ በኢየሱስ ክርስቶስ በኩል የእሴይን ቤተሰብ የእሴይን ንግስና ሁለተኛ ሳሙኤል ቅድም እንዳነበብነው ምዕራፍ 7 ቁጥር 13 ላይ ንግስናው ለዘላለም ይሆናል ብሎ እግዚአብሔር እንደተናገረ ዘመን ጠብቆ ኢየሱስ ክርስቶስ ከእሴይ ዘር እንደመጣ እነግራችኋለሁ። እግዚአብሔር በተናገራችሁ ነገር ላይ እግዚአብሔር ቃል በገባላችሁ ነገር ላይ ዛሬ ግንድ ቢመስል ዛሬ የተቆረጠ ቢመስል ስሩ የሞተ ቢመስል ግንዱ የሞተ ቢመስል ተስፋ አለ። አሜን በሉ። ተስፋ አለ። ተስፋው ደግሞ ከማንም የተነሳ አይደለም፣ ከውሃው ሽታ የተነሳ። ዋው! ከምኑ የተነሳ? ውሃ በመጽሐፍ ቅዱስ መንፈስ ቅዱስ ነው። ውሃ በመጽሐፍ ቅዱስ የእግዚአብሔር ቃል ነው። በተለይ በአዲስ ኪዳን ክርስቲያኖች ስለሆነ ዮሐንስ ወንጌል ምዕራፍ 4 ላይ እንደዚህ አለ። ያቺ ሴት መጣች። እንደምታስታውሱት በቀትር ውሃ ልትቀዳ ስትመጣ እንደዚህ አለ። አሁን ከዚህ ውሃ ከዚህ ጉድጓድ የሚጠጣ ሁሉ ተመልሶ ምን ይላል? ይጠማል። እኔ ከምሰጥሽ ውሃ ግን የሚጠጣ ምንድነው የሚለው? ላቀብላችሁ ለዘላለም አይጠማም ማለትና የሕይወት ውሃ ወንዝ ከሆዱ ይፈልቃል። አሜን በሉ። ከሱ በኋላ የዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ። ስለዚህ ከውሃው ሽታ የተነሳ ግንዱ ያቆጠቁጣል። ከመንፈስ ቅዱስ የተነሳ ከእግዚአብሔር ቃል የተነሳ ግንዳችሁ ያቆጠቁጣል። በእውነት ነው በነገራችሁ ያቆጠቁጣል። ይኸውላችሁ ሰይጣን ውሸቱ ነው። እኔ ይኸውላችሁ ብዙዎቻችን ሰይጣንን በምናምንበት ሌቭል የእግዚአብሔርን ቃል ብናምን ነገሮቻችን ይቀየራሉ። የሰይጣንን ገዳይነት የሰይጣንን አጥፊነት በቃ ዲስትራክሽን ፈጣሪነት በጣም የሆነ ነገር ሲፈጠር ሰይጣን አደረገው እንላለን። አይቻሉ ነው። የእግዚአብሔር መንፈስ የእግዚአብሔር ቃል ግን የደረቀውን ነገር ያለመልማል። ያጠፋ ላላችሁት ነገር እግዚአብሔር ሕይወት ይሰጠዋል። ስለዚህ ያንን ውሃ ስጠኝ አለችው። ታሪኩን ታውቃላችሁ። ከእንደገና የእግዚአብሔር ቃል ሲናገር በዮሐንስ ወንጌል ምዕራፍ 7 ላይ ከበዓሉ በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይላል። ከዛ የሚቀጥለው ስሙ ምን እንደሚል ይህን ግን በእርሱ የሚያምኑ ሊቀበሉ ስላላቸው ስለ መንፈስ ተናገረ። አሜን በሉ። ያ ውሃ በእነሱ ውስጥ የገባው የሚጠጡት ውሃ የዘላለም ሕይወት ይሰጣቸዋል፣ ከእነሱ ይፈልቃል አለና ስለ ውሃ እንዳያስቡ ኢየሱስ ይሄን የተናገረው ስለምንድን ነው አለ? ቅዱሳን ሊቀበሉት ስላለው መንፈስ ቅዱስ። ይሄን መንፈስ ቅዱስ የተቀበለ ሰው በደንብ አሳዩኝ አለ። በደንብ እጃችሁ ተቀብላችኋል? የመንፈስ ቅዱስ በደንብ እጃችሁ ልነግራችሁ እኮ ነው። መንፈስ ቅዱስ ተቀብላችኋል ወይ? የእግዚአብሔር መንፈስ በውስጣችሁ አለ ወይ? ከዚህ ውሃ ሽታ የተነሳ ነገራችሁ አይደርቅም። ከተቀበላችሁት መንፈስ የተነሳ ነገራችሁ አይደርቅም። አይደርቅም። ወንድሞች ስሙኝ፣ ከተቀበላችሁት መንፈስ የዘላለም ሕይወት ከሚሰጥ ከዚህ መንፈስ የተነሳ በሽታ ሊያቆሙ አይችልም። መከራ ሊያቆሙ አይችልም። ችግር ሊያቆሙ አይችልም። ተቀበረ ሲባል የእናንተ ነገር ይጀምራል።
አልደርቅም ያስመልከናል አንድ ቀን እና አንድ ሲመሰክር ስለሰማሁት ነው። እዚህ ጋር ቆመና አንደርቅም እንላለን። አንደርቅም አለመለመ እግዚአብሔር አለመለማችሁ እግዚአብሔር። ለምን መሰላችሁ? እናንተ ውስጥ ያለው መንፈስ ከውሃው ሽታ የተነሳ እንደሚል ከመንፈስ ቅዱስ የተነሳ ከተቀበላችሁት ቀብድ የተነሳ ማይ ጉድነስ። ይሄ እኮ በሴኩላሩ ዓለም እኮ አንድ ነገር ዳውን ፔመንት ከከፈላችሁበት ስለከፈላችሁት ብቻ ሰውየው አይሸጠው። ታውቃላችሁ አይደል? መንፈስ ቅዱስ በእኛ ውስጥ ዳውን ፔመንት አስቀምጧል። አሜን በርባችሁ። ከዛ ዳውን ፔመንት የተነሳ ብቅ እንላለን። ነገራችን ድግ ማለት ይጀምራል። ክብር ለእግዚአብሔር ይሁን። እንደዚህ ላለ እግዚአብሔር ቃል ሲናገር እንግዲህ መንፈስ በውስጣችሁ ካለ ካመናችሁ እንደዚህ ይላል። የሮሜ መጽሐፍ ምዕራፍ 8 ቁጥር 11 ላይ ነገር ግን ይላል ኢየሱስን ከሙታን ያስነሳው ሃሌሉያ የእርሱ መንፈስ በእናንተ ዘንድ ቢኖር በኔ ዘንድ አለ በሉ የእግዚአብሔር መንፈስ በሉ ኢየሱስን ከሞት ያስነሳው መንፈስ በሉ በኔ ዘንድ አለ በሉ በቤቴ አለ በሉ በልቤ አለ በሉ ካመናችሁ በሉ ባካችሁ አለ በኔ ውስጥ በሉ። ስለዚህ እንደዚህ ካለ ይላል ክርስቶስ ኢየሱስን ከሞት ያስነሳው እርሱ በእናንተ በሚኖረው በመንፈሱ በኃይላችሁ አይደለም፣ በጉልበታችሁ አይደለም፣ በትምህርታችሁ አይደለም፣ በጸሎታችሁ ብርታት አይደለም፣ እንዳትሳሳቱ በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጣል። አሜን በሏችሁ። ይኸውላችሁ ከእናንተ የተነሳ አይደለም፣ ከነገራችሁ የተነሳ አይደለም። ያ የእግዚአብሔር መንፈስ በእናንተ ውስጥ ያለው የተቀበላችሁት ያ ቀብድ የተቀበላችሁት ያ መንፈስ ቅዱስ ነገራችሁ ሊሞት ሲል ብልክ ያለው የታመመ ሰው ካለ ዛሬ ይሄንን ይናገርባችሁ። የሆነ ነገር ሞቷል የሚል ሰው ካለ ይኸውላችሁ ኢፊቱ ሪኮግናይዝ ካላረጋችሁ ነገሩን ሪኮግናይዝ ካላረጋችሁ ያልፋችሁ እየተናገሩ ተናገሩባችሁ። የሞተ ነገር ያለበት ሰው ካለ የደከመ ነገር ያለበት ሰው ካለ ከውሃው ሽታው የተነሳ ከመንፈስ ቅዱስ የተነሳ በውስጤ ካለው ከእግዚአብሔር ኃይል የተነሳ ከተቀበልኩት ቀብድ የተነሳ ሕይወትን አገኛለሁ ባካችሁ ሕይወትን አገኛለሁ። በእናንተ ዘንድ ደርቆ የሚቀር የለም። የእግዚአብሔር ቃል ሲናገር በመዝሙር መጽሐፍ ምዕራፍ 1 ላይ ቅድም ልጅ ያነበበው ቀደመኝ። የመዝሙር መጽሐፍ ምዕራፍ 1 ላይ እንደዚህ ይላል። ላንብብላችሁ ባካችሁ ሁላችሁም አውጡት እስቲ። ምስጉን ነው ይላል በክፎች ምክር ያልሄደ በኃጢአተኞችም መንገድ ያልቆመ በዋዘኞችም ወንበር ያልተቀመጠ ነገር ግን ይላል በእግዚአብሔር ሕግ ደስ ይለዋል ሕጉንም በቀንና በሌሊት ያስባል። ከዛ ቁጥር 3 እንዲላል እሱ በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወናል። አሜን በርባካችሁ። አሜን በርባካችሁ። ይሄ የእግዚአብሔር ውሃ መንፈስ ቅዱስ ይባላል። ይሄ የእግዚአብሔር ውሃ የእግዚአብሔር ቃል ይባላል። በኤፌሶን ላይ ሲናገር ስለ ቤተ ክርስቲያን በቃሉና በውሃው እያጠበ ይላል። ይኸውላችሁ ቃሉና ውሃው መንፈስ ቅዱስ እስቲ አሜን በርባካችሁ። ለሞተው ነገራችን ሕይወት ይሰጣል። እዚህ ላይ እንደ ዓመቱን ሙሉ ይላል በየጊዜው እኮ ነው። ዓመቱን ሙሉ በየጊዜዋ ፍሬዋን እንደምትሰጥ ቅጠልሽ አይረግፍም። ቅጠል አይረግፍም። መድረክ አይደለም። በእውነት ነው የምነግራችሁ። በእውነት የእግዚአብሔር ቃል እውነት አይደለም። አጠገባችሁ ያለውን ሰው እንዲበሉት መድረክ አይደለም በሉት። ቅጠል አይረግፍም። ለእግዚአብሔር ክብር ለታችሁ ጨምሩ። ሃሌሉያ ቴንክ ዩ ጂሰስ። አይሆንማ። ለምን? በእኔ ዙሪያ የእግዚአብሔር መንፈስ ኢዮብ ላይ የተናገረው እኮ እኔ ጻድቅ ስለሆንኩ አይደለም ማለት እኔ እኮ እግዚአብሔርን ስለምፈራ እንደውም እኮ እግዚአብሔር መስክሮለታል ምዕራፍ 1 ጻድቅ ነው ይሄን ይፈራል። ግን ክርክሩ ጻድቅ ስለሆንኩ አይደለም። ይሄ የማቆጠቁጥበት ምክንያት ተስፋ ያለኝ ምክንያቱ አንድ ነው ማለት ውሃው ሽታ የተነሳ በቤቴ ኢየሱስ አለ። እኔ ጌታ እያለ የኔ ነገር አይደለም። ቤትሽ ጌታ እያለ ያንቺ ነገር አይደለም። አይሞትም፣ አይታመምም። ይኸውላችሁ እኔ ፈቅጄ ልገለው እችላለሁ። ጌታ እያለ ግን ሰይጣን አይገለውም። በእውነት ነው የምነግራችሁ። እኔ ፈቅጄ ልገለው እችላለሁ። የእግዚአብሔር ልጅ አልፎ ግን ጠላት
የኔ ነገር አይደለም። አሜን። እግዚአብሔር ሸውዶ አቋራጭ በጓሮ ገብቶ የኔ ነገር ዋጋ የተከፈለበት ነው። ጌታ በመስቀል ላይ የተንጠለጠለበት ይሄንን ህይወቴን አሳልፎ አይሰጠውም። እኔ ካሳለፍኩት ካስገባሁት ሌላ ጉዳይ በምህረቱና በቸርነቱ ሊያድነኝ ይችላል። እግዚአብሔር ግን በእርሱ ስለሚተማመኑ ሲናገር ምን ይላል? ኃይላቸውን የእግዚአብሔር ስም የተባረከ ነው። ለሁላችሁ መጽሐፍ ቅዱስ ላይ ብዙ ነገር ማንሳት ይቻላል። አሁን ግን 10 ነገሮች ቶሎ ማንሳት እንፈልጋቸዋለን። ግን ይሄን ነገር ልንገራችሁ። መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ላይ አልዓዛር ሞተ። አሁን እግዚአብሔር ነገሩን የሚያይበትንና እናንተ ነገሩን የምታዩበትን ነገር ለዩት። መጡና ነገሩት በዮሐንስ ወንጌል ላይ ምዕራፍ 11 ላይ የምትወደው አልዓዛር ምን ብሏል? ኢየሱስ ወዲያው የምወደው አልዓዛር ሞቷል አለ። ለምን ተኝቷል? እስቲ የኔ ነገር ተኝቷል ብሎ ሞቶ አይደለም ብሎ ሞቶ አይደለም ተኝቶ ነው ብሎ ከዛ ምን አሉት? ተኝቶማ ከሆነ እንሂድና ምን በለው እንቀስቅሰው። የእናንተ ነገር መቀስቀስ ነው ያለው። የሚቀበር ነገር የላችሁ። አሜን ብሎ የሚቀበር ጤንነት፣ የሚቀበር ትዳር፣ የሚቀበር ሰላም፣ የሚቀበር ገንዘብ የላችሁ። የሚቀሰቀስ ነው። ዘግተውበት ከሆነ ይወጣል። ሰው ማህተም አድርጎበት ከሆነ በሌላ ማህተም ይወጣል። እግዚአብሔር ቃል ሲናገር አይሁድ ይጠፋበት በነበረው በዚያ ቀን ይላል ነገሩ ተገለበጠ ይላል። ይኸውላችሁ ማህተም ተመቶበት እኮ ሊሆን ይችላል። እንድትጠፋ እኮ ታዞበት እኮ ሊሆን ይችላል። እሱን የሚቀድም ሌላ ግን ህግ ይወጣል። አሜን በሉ እባካችሁ። ነው አይሁድ አይደለም የሚጠፋው ይባላል። ማን ነው የሚጠፋው? አማንና ቤተሰቡ ይጥፋ ይባላል። ገንዘብሽን የያዘ ይጠፋል፣ አንቺ ትሻገሪያለሽ። ጤንነትሽን የያዘ እሱ ይሰምጣል፣ አንቺ ትሻገሪያለሽ። የእስራኤል ህዝብ ልክ ቀይ ባህር ጋር ሲገቡ ወየው ሲሉ እግዚአብሔር አንድ ታምር አደረገ። እነሱ በደረቅ ምድር ዋና የማይችል ፈረስና ሰራዊት ተቀላቀለ። እግዚአብሔር እንደዛ ነው የሚያደርገው። አንዳንዴ እስከ መጨረሻው ሰዓት ድረስ ትጨነቅ ይችላል። ደረሰብኝ አንድ እርምጃ ቀረለት ትችላለህ፣ ግን በመጨረሻው ሰዓት እግዚአብሔር ያሻል። አሜን ትላላችሁ ወይ? ያ ግን የተከተለ ጠላት ሊሚት አለው። ሊሊ እንደዘመረችው ለችግሩ ገደብ አለው፣ ለመከራው ገደብ አለው፣ ለሁኔታው ግን ለበረከቱ ገደብ የሌለው በረከቱ ነው። ገደብ የሌለው ቸርነቱ ነው። ገደብ የሌለው ህይወት ነው። ያንተ ነገር ገደብ የለው። እየጨመረ ይሄዳል። ለነገሩ ግን ገደብ አለ። ዛሬ ባታየው እስራኤላውያን እኮ ሮጠዋል። እስራኤል እኮ የፈርዖንን ሰራዊት አይተው እኮ ሮጠዋል። ቀይ ባህርን አይተው እኮ ፈርተዋል። ሮጠዋል፣ ፈርተዋል፣ ተጨንቀዋል። እግዚአብሔር ተናዶ ራሱ ሙሴ ጋር መጥቶ ለምን ትጮህብኛለህ እስኪለው ድረስ ጮኸዋል። እስከ መጨረሻው ሰዓት ድረስ ግን በመጨረሻው ደቂቃ ላይ ትሻገራለህ። አሜን በሉ። በቃ ያስኩት ሰይጣን እግዚአብሔር ያሻግራል። የተከተለ ደግሞ ይሰምጣል። ሙሴ እንደዚህ አላቸው፣ ዛሬ ያያቸዋቸውን እነዚህን ፍልስጤማውያን ግብፃውያን መቼ ለዘላለም እስቲ በሉ እባካችሁ፣ እስቲ ለዘላለም በሉ እባካችሁ አታያቸው። ኢየሱስ። ስለዚህ አልዓዛር ጋር መጡና ወንድምህ የምትወደው ሞቷል ሲሉት ነው ተኝቷል። በኋላ በጣም እንደው አለማመናቸውን ስለተረዳ እንጥጩን ነገራቸው። አልዓዛር ሞቷል አላቸው። ከዛ ቶሎ ልንገራችሁ ምዕራፍ 23 ላይ መጣ። ወንድምሽ ይነሳል አላት። ከዛ በኋላ እነዚህ አላቸው፣ ዛሬ የምነግራችሁ ስሙኝ፣ በእውነት እግዚአብሔር ሰዎች ስሙ። ቁጥር 34 ላይ መጣና እንደዚህ አለ፣ ወዴት አኖራችሁት? ወዴት ነው ያኖርሽው? ወንድሜ ወዴት ነው ያኖርከው? ያንን ነገር አቧራ እስኪጠግብ ድረስ ሸልፍ ላይ ያስቀመጥከውን እግዚአብሔር የተናገረን ነገር ዛሬ አውጥተዋል። እግዚአብሔር የተናገራችሁ የሆነ ቦታ ተነስቶ የተደበቀውን ነገር ዛሬ አውጡት ባካችሁ። እግዚአብሔር የተናገራችሁ ይሄ ከዚህ በኋላ ሆነ ብላችሁ ተስፋ የቆረጣችሁበትን ነገር አውጡት። ጌታ ኢየሱስ አንድ ነገር ጠይቃችሁ፣ ወዴት ነው ያኖራችሁት? ስና ማይ ጆብ ቱ ፋይንድ ኢት። አሁን የቱ ጋር ያላችሁ እናንተ? ከዛ ጌታው ይመጣል ያሉት። ከዛ ሌላ ኢንስትራክሽን ሰጣችሁ። መጀመሪያ የት ነው ያኖራችሁት ነው። ሁለተኛው ቁጥር 39 ላይ ድንጋዩን አንሱት፣ ሊሚቴሽኑን አንሱት፣ አለማመኑን አንሱት፣ አለመታዘዙን አንሱት። አይሆንም
ድንጋዩን አንሱት። ከዛ በኋላ ቁጥር 33-14 ላይ በስሙ የጠራው ና ቢለው ሰው ሁሉ ነው የሚወጣው። ሙታኑ ለእግዚአብሔር ድምፅ ይሰማሉ። ስለዚህ እዛ ጋር ቆሞ ና ቢል ሁሉም ሊወጡ ነው። ስለዚህ በስም ጠራው። አልዓዛር ና ውጣ። ዛሬ የእናንተ ነገር ና ብሎ እግዚአብሔር ይጠራል። ያንን ነገር ስፔሲፊክ እኮ ነው። ለሰው እኮ ያልተናገራችሁት ሚስጥር ሊሆን ይችላል። ና ይለዋል እግዚአብሔር። ያንን ገንዘብ እግዚአብሔር ና ይለዋል። ያንን ጤንነት እግዚአብሔር ና ውጣ ይለዋል። ከተቀበረበት ድንጋይ ከተቀመጠበት እግዚአብሔር ያወጣል። ለምን? እናንተ ያላችሁበት ቦታ ከውሃው ሽታ የተነሳ ህይወት አለ። ከመንፈስ ቅዱስ የተነሳ ህይወት አለ። አሜን። ባካችሁ ደግሞ የማይቀር ማንነት እግዚአብሔር በእኛ ውስጥ አስቀምጧል። እግዚአብሔር ስም የተባረከ ይሁን። ያቺ በአንደኛ ነገሥት ምዕራፍ 17 ላይ ያለችው ሴት በጣና ባክሽ ሆነ ጎቻ ምናምን ስሪልኝ አላት ነብዩ ኤልያስ። አይ እውነት ነው ብነግርህ እኔ አሁን እኔ ውስጥ ያለውን ነገር ብነግርህ እኔና ልጄ ስንት ጊዜ አንድ ጊዜ እንበላውና ምን እንሆናለን? ምን አይነት አንተ እግዚአብሔር የደረሰላትን ጊዜ አይካል። ትናንት አልመጣም፣ አንድ ሳምንት እድሜ ሲኖራት፣ የዛሬ ወር አልመጣም፣ የ30 ቀን እድሜ ሲኖራት፣ የአንድ ቀን እድሜ ሲኖራት መጣ። አልገባችሁም? አልገባችሁም? ለምን አልመጣም? ላስዊክ እኔ እንጃ። ለምን ከ3 ቀን በፊት አልመጣም? እኔ እንጃ። የአንድ ቀን ምግብ ሲቀር መጣ ጌታ። አሜን በል። ያንዳንዶቻችሁ እኮ የሆነው እኮ እንደዛ ነው። የአንድ ቀን ነገር ሲቀር ከዚህ በኋላ እርምጃችሁ የመውደቅ ከዚህ በኋላ እርምጃችሁ የመሞት ሲመስል እግዚአብሔር ይመጣል። ደስ ይለኝ ነበር እኮ አለችው አልዓዛር እኮ መጣ ቢሆን አንተ በዚህ ብትሆን ኖሮ እኮ ወንድሜ ባልሞተ ነበር አለችው። ጌታ ሁሉን በጊዜው ነው። በኔ ጊዜ አይደለም፣ በአንቺ ጊዜ አይደለም፣ በራሱ ጊዜ ምን አድርጎ የሰራው አሜን በሉ። ስለዚህ እንደዚህ አለችው። እኔ እኮ ይገርመኛል እኮ ኤልያስ እንዲህ ብለው ቢሆን እኛ የአንድ ወር ቀን ለምን ያለን አትንካብን ብትለው ዲማንድ ማድረጉ ስሪልኝ ማለቱ ወርዝት። ምክንያቱም 29 ቀን አለ እዚህ ላይ አለዘች የአንድ ቀን ልክ እሱንም ልትሰራው ነበር። እንጨት ልትሰበስብ እየሄደች ነው። ልክ እንጨት ሰብስባ ስትመጣ ያንን ዘይት ያንን ዱቄት አውጥታ የሆነ ነገር ትሰራለች፣ ቂጣ ትጋግራለች። እሷና ልጇ ይበሉና ምን ይሆናሉ? ጌታ በመጨረሻው ሰዓት ከዛ እንደዚህ ነው አይዞሽ አምጪው ስሪ አምጪው። ከዛ እግዚአብሔር እንደዚህ ያለ ሊወስድባት የመጣ መስዋዕት ሊሰጣት ነው የመጣው። ሊጨርስባት የመጣ መስዋዕት ሊጨምርባት ነው የመጣው። ዛሬ እግዚአብሔር ሊጨምርባችሁ ነው። በእውነት ነው የምነግራችሁ። እግዚአብሔር ሊጨምርባችሁ ነው። እግዚአብሔር ከዛ እንደዚህ ያለ ስሪና አምጪልኝ አላት። ከዛ ምን አለ? ይሄ 2 ዓመት ድረስ ሃሌሉያ ዱቄት ውስጥ ታምራል እንዴ? እንትን ውስጥ ምንድን ነው የሚባለው? ገረባው ስትገባ እንደዚህ ዛሬ ዱቄት አለ፣ ስትገባ ነገም ዱቄት አለ፣ ስትገባ 2 ዓመት ዱቄት አለ፣ ስታፈስ 2 ዓመት ዘይት አለ፣ ስትገለብጥ 2 ዓመት ዘይት አለ። እግዚአብሔር በቤታችሁ እንደዚህ ያደርጋል። ለምንድን ነው? የእግዚአብሔር ሰው በመጨረሻው ቀን መጣ። የእግዚአብሔር መንፈስ በመጨረሻው ቀን መጣ። አንቺ አትሞችም እንዴ? አትሞችም ማለት እኔ በጣም ማስታወሳት ያቺ ሴት ደግሞ የነብይ ሚስት ነበረች። ነብይ ባሏ ሞቷል። ከዛ ነገረችው የኔ ነብይ ባሌ ነብይ እንደነበረ ታውቃለህ እና በህይወት እያለ ብዙ ገንዘብ ተበድሮ ነበር። ከዛ ሲሞት አበዳሮቹ መጡና ልጆችን ሊወስዱብኝ ነው። ምን አይነት ከባድ ነገር ነው! ወላጆች እዚህ ያላችሁ ልጆቻችሁን ይወሰድ ነው ገንዘብ መክፈል ስላልቻላችሁ ምንድን ነው? ሊወስድብኝ ነው፣ ልጆችን ሊነጥቀኝ ነው። ከዛ እንደዚህ ያላችሁ ዛሬ በእውነት ይሄ ለአንድ ሰው መልእክት ነው። ሂጂና በሰፈር ውስጥ ያለውን ሁሉ ጋንና እንስራ ሰብስበሽ መጣ። አሜን በሉ። አቤት እኔ እሷ ሆኖ ኪሚ ዋልየር ነበር ብለው የአንድ ዓመት ወርዝ የሚያደርግን ስራ አሜን ትላላችሁ። ከዛኛው ከተማ ለምን ታውቃላችሁ? የእግዚአብሔር ቃል እንደዚህ ነው። ከዛ እንስራዎች ተሰበሰቡና ዘይቱ ሲጨመር ሲሞላ ገፋት ሲያደርጉ መጨረሻ ላይ እንስራ ስትል ልጆቹ አልቋል ነው። የአማርኛው መጽሐፍ ዘይቱ ቆመ ይላል። እንግሊዘኛው ላይ ሰስፔንድ ነው ያለው። ሰስፔንድ ምን ማለት ነው ታውቃላችሁ? በረዶ ዊንተር ላይ ከጣራችሁ ላይ የሆነ እንደዚህ የሚንጠለጠል ነገር አለ። what happened? ሌላ ዘይት ቢኖር ይቀጥላል፣ ሌላ እንስራ ቢኖር ይቀጥላል። ተገኘ እኮ ቢባል ሰስፔንድ ያደረገው ይቀጥላል። አሜን በሉዋካችሁ፣ አሜን በሉዋካችሁ። ስለዚህ ምን አለ? ሌላ እንስራ ጨምር ያለ አለቀ ሲባል ዘይቱ ቆመ። ሰስፔንድ ሰፕላይ አይደለም የሚቆመው፣ ሰፕላይ ይቀጥል ነበር። የቆመውን መሰለ ሰስፔንድ ያደረገው ተንጠልጥሎ ሌላ እንስራ ካለ ለመቀጠል
Thank you Jesus አያልቅመኛ ነገር በአንዳንድ ሰው ቤት ውስጥ ምናልባት ከኢሜጅ የወጣ በቃ ዲስኢንተግሬትድ የሆነ የተበታተነ ትዝላቸዋል። በዛ ሕዝቅኤል መጽሐፍ ምዕራፍ 37 ላይ በሸለቆ መካከል እንደዛ አይነት ነገር ላለባችሁ ሰዎች የምስራች አለ። አንደኛ ምስራች እግዚአብሔር ቃል ይናገራል። እንደዚህ ይላል ቁጥር 11 መጀመሪያ ላንብብላችሁና ከዛ ሐሳቡን ነግራችኋለሁ። ሕዝቅኤል መጽሐፍ ምዕራፍ 37 ቁጥር 11 ላንብብላችሁ። እርሱም እንዲህ አለ፣ የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው። እነሆ አጥንቶቻችን ደርቀዋል፣ ተስፋችንም ጠፍቷል፣ ፈጽመንም ተቆርጠናል ብለዋል። ስለዚህ ትንቢት ተናገር እንዲበላቸው ጌታ እግዚአብሔር እንዲላል፣ ሕዝቤ ሆይ እነሆ መቃብራችሁን እከፍታለሁ፣ ከመቃብራችሁም አወጣችኋለሁ፣ ወደ እስራኤል ምድር አገባችኋለሁ። ይሄ የተስፋ ቃል የመጣለት በእርግጥ የእስራኤል ሕዝብ ነው። ታሪኩ ሕዝቅኤል ምዕራፍ 37 ላይ ቁጥር 1 ጀምሮ ስትመለከቱት የሆነው ምንድነው? ይሄንን ነብይ ወደዛ ሸለቆ ያመጣውና በእውነት እነዚህ አጥንቶች በህይወት ሊኖሩ ይችላሉ? ጥያቄ ነው። በጣም አስተዋይ ነብይ ነው። አዎ አይም ማለት አዎ ካለ አስነሳል ይባል፣ አይሆንም ካለ ከእግዚአብሔር ጋር ይጣላል። አንተ ታውቃለህ አራዳ ነገዳ አንተ ታውቃለህ። በትንቢት ተናገረባቸው። ከዛ በኋላ ትንቢት ተናገረባቸው። በጣም የሚገርማችሁ ነገር አስቡት፣ ሲገጣጠሙ መጀመሪያ አጥንት አለ ተገጣጠመው፣ ከዛ ስጋ፣ ከዛ ጅማቱ መጀመሪያ ቢመጣ ነው እንዴት አይነት ቅርጸ ቢስ ነበር የሚሆነው። አጥንቱ መጨረሻ ቢመጣ ሆራል ሙቪ እኮ ነው የሚሆነው። ሁሉ ግን ስርዓቱን ጠብቆ ተገጣጠመ። እስቲ አሜን ትላላችሁ? በእናንተ ቤት የተበታተነ ነገር ካለ ስርዓቱን ጠብቆ ይገጣጠማል። መጀመሪያ መግጠም ያለበት ይገጥማል፣ ሁለተኛ መግጠም ያለበት ይገጥማል፣ ሶስተኛ መግጠም ያለበት ይገጥማል። ከዛ እግዚአብሔር እንደዚህ ያለው አሁን ትንቢት ተናገራል። ንፋስ ይመጣል፣ እስትንፋስ ይገባባቸዋል አለ። እስቲ አሜን በሉባችሁ። ከዛ በኋላ እንደዚህ የሚል ቃል ተጻፈ። ኖርማል ሰዎች አሁን ከተሰበሰቡ በኋላ ነገሩ ከተገጠመ በኋላ የሆነን ተራ እስራኤላዊ አልሆኑ። እንደዚህ የሚል ቃል ተጽፏል። እጅግ ምን ታላቅ ሰራዊት ሆኖ በአንተ ቤት ያለው ነገር ሲሰበሰብ ታላቅ ሰራዊት ነው። እኔ በእውነት ነው የምናገራችሁ። እኔ ያለ ኮንቪክሽን አልናገርም፣ ስላመንኩ ነው የምናገረው። እግዚአብሔር ቃል አመንኩ ተናገርኩ እንደሚል እኔ በእኔ ቤት ያለው ነው የምናገረው። ነገሬ ይሰበሰባል። ሲሰበሰብ በስርዓት ይሰበሰባል። ሃሌሉያ! መጀመሪያ ከነበረው አሁን የሚሆነው ይበልጣል። የእግዚአብሔር ቃል ሲናገር ስለ ኢዮብ መጨረሻ ላይ መጀመሪያ ከተወለዱ ልጆች ይልቅ ይላል አሁን ያማማሩ ልጆች፣ አማርኛው ምንድን ነው? ያማሩ ልጆች ተወለዱለት ይላል። 2000 በግ ጠፍቶበት ነበር፣ 4000 በግ 2500 ግመል ሞቶበት ነበር፣ 5000 ደብል ፖርሽን። እስቲ አሜን በሉ ባካችሁ፣ አሜን በሉ ባካችሁ። ደብል ፖርሽን። ቴንክ ዩ ጂሰስ። እግዚአብሔር መጣ፣ በዛ በደረቁ አጥንቶች መካከል ህይወትን አመጣ። የእግዚአብሔር ስሙ የተባረከ ነው። ስለዚህ እኔ ቤት የሚደርቅ ነገር የለም። ቴንክ ዩ ጂሰስ። እሺ ቶሎ ብዬ አንድ 10 ነገሮች ልንገራችሁ። ምንድነው ከኛ የሚጠበቀው? እውነት ተስፋ አለ። በእውነት ተስፋ አለ። አሁን ካላመናችሁ እግዚአብሔር በቤትም በጸሎትም በቦታችሁ እግዚአብሔር ያስረዳችሁ። ተስፋ አለ። አሜን። አንደኛ ዘፍጥረት 17 ቁጥር 1 ላይ እግዚአብሔር እንደዚህ አለ። ዳዊት ሆይ ማነው? አብርሃም ነው። እኔ ምንድን ነኝ? ኤልሻዳይ ነኝ። አሜን በሉ። እኔ ምንድን ነኝ? ኤልሻዳይ፣ ሁሉን ቻይ፣ ሁሉን መስራት የምችል፣ ምንም የማያቅተኝ፣ ይሄ ተራራ ከባድ ነው የማልን፣ ይሄ በሽታ ትልቅ ነው የማልን ኤልሻዳይ ነኝ። ሰው ተስፋ ቆርጦብን ሊሆን ይችላል። ዶክተር ተስፋ ቆርጦብን ሊሆን ይችላል። የሆነ ነገር ተስፋ ተቆርጦ እኔ ጋር ከመጣ የኔ ስም ኤልሻዳይ ነው። ኤልሻዳይ ማለት ሁሉን ቻይ ነው። አሜን በሉ ባካችሁ። ሁሉን ቻይ ማለት ሁሉ ማለት በግሪክ ምንድን ነው ብያችኋለሁ? ሁሉ ነው። ሰማችሁ? ሁሉ ማለት ሁሉ ነው። ለእግዚአብሔር እጅኛዋ ትከብዳለች አይባልም። ሁሉ በእግዚአብሔር ፊት ምንድን ነው? ቀላል ነው። ስለዚህ አንድ ነገር ካንተ እጠብቃለሁ አብርሃም አለው። ምን ሲለው? በፊቴ ተመላለስ ፍጹም። አሜን። ተስፋ አለ። ዝም ብላችሁ ተስፋ ይሁንላችሁ። የሩት መጽሐፍ ላይ ስታነቡ ሩት ከሞዓብ ምድር አማቿን ተከትላ መጣች። ኑኃሚን በቤት ታለቅሳለች። እግዚአብሔር ረስቶኛል፣ እግዚአብሔር ትቶኛል፣ አስበርሮኛል ትላለች። ሩት ብድግ አለች፣ እንደዚህ ጥያቄ ጠየቀች። እናቴ ሆይ ዛሬ ልውጣና ሄጄ ልቃር? ሄጄ ቃርም ያለቻት። እኔ አንዳንድ ጊዜ መጽሐፍ ቅዱስ የጻፉ ሰዎች አሁንኛ ያለን ኢንሳይት ስለሌላቸው ምን ብለው ጻፉ? እየቃረመች ሄደችና እንደ አጋጣሚ
ሆኖ ይላል ነው እንደ አጋጣሚ ሆኖ በቦዔዝ እርሻ ላይ መቃረም ጀመረ። አጋጣሚ አይደለም። እቺ ሴት ምን ብላ ነው ተናገራ የመጣችው? አምላክሽ አምላኬ፣ ሕዝብሽ ሕዝቤ፣ በምትኖሪበት እኖራለሁ፣ በምትሞችበት እቀበራለሁ ብላ የመጣችው። ጣዖቶቿን ትታ አምላኮቿን ትታ ወደ እስራኤል አምላክ ወደ እግዚአብሔር መጣች። እግዚአብሔር አይቷታል። ተመላለሰች በፊቱ። እኮ በአዲስ ኪዳን ስሟ የገባ ሴት እኮ ነች። በኢየሱስ ዘር ውስጥ የገባች። ከዛ እንደዚህ ሆነ። እንደ አጋጣሚ ሆኖ በቦዔዝ እርሻ ላይ አጋጣሚ አይደለም። እግዚአብሔር እጇን እየመራ ኤልሻዳይ የሆነ ጌታ፣ ኤልሻዳይ የሆነ ጌታ፣ ሁሉን ቻይ የሆነ ጌታ ብዙ እርሻ አለ መርቶ ቦዔዝ ጋር ወሰዳት። ብዙ እርሻ አለ ወስዶ የሚወርሳት ጋር ዋክሶ ጋር አረ ቴንኪው በሉ ጌታ ቴንኪው በሉ። ይኸውላችሁ በቦዔዝ በኩል ነው የዳዊት ዘር የመጣው። እሰይ ከዛ ለዳዊት የመጡት ከዛ የኢየሱስ ክርስቶስ ዘር የመጣው። ስለዚህ ምን አለው? በፊት የተመላለስ ፍጹም ሆነ። እግዚአብሔር ኤልሻዳይ ነው። በስተርጅና ለአብርሃም ልጅ እንደተሰጠው መጽሐፍ ቅዱስ ይናገራል። እንደዚህ ይላል፣ እግዚአብሔር በቅንነት የሚሄዱትን ከመልካም ነገር ሁሉ ያሳጣቸውም ይላል መዝሙር ምዕራፍ 84 ላይ። በቅንነት right standing with God የሚሄዱ ሰዎች ካሉ እግዚአብሔር ከመልካም ነገር ምን ያላቸው አያጎላቸው። እግዚአብሔር ስም የተባረከ ነው። የሚክያስ መጽሐፍ ምዕራፍ 6 ቁጥር 8 ላይ እንደዚህ ይላል፣ ሰው ሆይ መልካሙን ነግሮሃል፣ እግዚአብሔርም ካንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትንም ትወድ ዘንድ ከአምላክ ጋር በትህትና ትሄድ ዘንድ አይደለምን ይላል። እግዚአብሔር ከእሱ ጋር በትህትና እንድንሄድ ይፈልጋል። እርሱን በመውደድ እንድንሄድ ይፈልጋል። ፍርድንና ጽድቅን በማድረግ በእግዚአብሔር ፊት እንድንመላለስ እግዚአብሔር ይፈልጋል። የእግዚአብሔር ስም የተባረከ ነው። ስለዚህ በፊቱ ተመላለሱ፣ ፍጹም ሁኑ። ያለ ኑኃሚን ቤት ሆናችሁ ብታለቅሱ ምንም አታመጡ። ባይዘው የሩትን መጽሐፍ ሳነብ ሁለተኛ ዙር ስትመለስ ወደ 32 ፓውንድ ስንዴ ነው ያመጣችው። 32 ፓውንድ ቃል ማታመጣም ገሰረታ። ይሄ እግዚአብሔር ቸርነት እና ታሪኩን ሳነበው በዛ ጊዜ የሚቃርሙ ሰዎች ሚኒመም በጣም በዛ ከተባለ 2 ፓውንድ ነው የሚሰበስቡት። 2 ፓውንድ እሷ 32 ፓውንድ አካባቢ። እግዚአብሔር ስሙ የተባረከ ነው። አይሞትም ይነኝ። ሁለተኛ ማርቆስ ምዕራፍ 5 ቁጥር 36 ላይ ይሄ ሰው ልጁ በጣም ሞታበት፣ መኮንን ልጁ በጣም ሞታበት፣ ታማበት፣ በቃ ልትሞት ነው። ከዛ ኢየሱስ ለመጣና ምን አለው? እባክህ ልጄ ታማለችና ድረስልኝ ፈውስልኝ አለው። ከዛ በመንገድ ላይ ሲሄድ ታሪኩን ታውቃላችሁ። ሰፈርተኞች መጡ። መምህሩን አታስቸግረው። ልጅቷ ምን ብላለች? ኢየሱስ ደስ የሚል ቃል he ignored ይላል። የሚያወሩትን ነገር he ignored እንደን ዞራልና እመን እንጂ መልእክት ይዛል። ሁለተኛው እመን እንጂ አትፍሩ። አሜን። እመን እንጂ አትፍሩ። እግዚአብሔር የፍርሃትን መንፈስ አልሰጠንም። የፍርሃት መንፈስ ወጥመድ ነው። ስሙ ምትፈሩ የኔ ነገር እንዲህ ሊሆን ልጄ እንዲሆን ገንዘቤ እንዲሆን ስራዬ ወጥመድ ነው። የትም አትሄዱም፣ አታፍሩም፣ አትጨምሩ። ግን ምን አለው? እመን እንጂ አትፍራ። ሲገባ ያቺ ሴት ከሞት ተነሳች። የእግዚአብሔር ስም የተባረከው። ቶሎ ቶሎ ብዬ ነው የምሄደው። ሶስተኛ ቅድም እንደተናገርነው ሕዝቅኤል ምዕራፍ 37 ላይ ቁጥር 4 ላይ ምን አለው? ትንቢትን ምን በልባቸው። ማን ነው እዚህ ቤት ትንቢት የሚናገር? ይሆናል ነው በዚህ በነገራችሁ ላይ ዲክሌር አለ። የእግዚአብሔር ቃል ሲናገር አንተ አዋጅን ታውጃለህ፣ አዋጁም ይጸናል። እስቲ አሜን በሉ እባካችሁ። ነገራችሁን እያያችሁ ሲደክም ዝም አትበሉ። ቅንነት ከእናንተ ሲወሰድ ዝም አትበሉ። በሽታ ከእናንተ ሲወሰድ ዝም አትበሉ። ልጆች ከእናንተ ሲነኩ ዝም አትበሉ። ትንቢትን ተናገሩባቸው። እንደ እግዚአብሔር ቃል ተናገሩበት። ህይወት ኑሩ በሏቸው። እንደዚህ አይነት ልምድ ከሌላችሁ በእውነት ይሄ እንደ እግዚአብሔር ቃል ነው ነገራችሁ። ተናገሩ። በነገራችሁ ላይ የእግዚአብሔርን ቃል ሜዲቴት አድርጉ። አለው በህይወት እኖራለሁ፣ የእግዚአብሔርን ስራ እናገራለሁ እያላችሁ ስለራሳችሁ ተናገሩ። እየሞተ ላለው ነገር ህይወት የምታገኙት የእግዚአብሔርን ቃል ስትናገሩበት። እግዚአብሔር ቃል ሲናገር ምሳሌ ምዕራፍ 18 ላይ ሞትና ህይወት በምላስ እጅ እንዳለው ታውቃላችሁ። ምላስ እጅ አለው ይላል መጽሐፍ ቅዱስ። ሞትና ህይወት በምላስ እጅ ናቸው። የሚወዳትን ፍሬውን ይበላል። ስለዚህ ሰው በተናገረበት ነገር፣ ሰው አዋጅ ባወጀበት በዛ ነገር ፍሬውን ይበላል። የእግዚአብሔር ስም የተባረከ ነው።
ቅድም እንደተናገርኩት ሁለተኛ ቆሮንቶስ ምዕራፍ 4 ላይ አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ይላል። ያው አንዱ የእምነት መንፈስ አንድ የእምነት መንፈስ ነው ያለው። አሜን በሉ ባካችሁ። አው ያ አንዱ የእምነት መንፈስ ስላለ እኛ ደግሞ እናምናለን፣ ስለዚህም ደግሞ እንናገራለን። ይሄ ቆይ አዲስ ኪዳን ጻፊ ጳውሎስ ነው የሚነግራችሁ። ምን ስላለ? ያው የእምነት መንፈስ ስላለ። ስለዚህ ኢየሱስ ክርስቶስ በማርቆስ ምዕራፍ 11 ላይ ጴጥሮስን ምን አለው? ጌታው ያቺ በለስ እኮ ደረቀች ሲለው ስለ አደራረቁ አልነገረው። እንዴት እንደደረቀች አላብራራለትም። ዞር አለውና አንተ ሰው አለ በእግዚአብሔር ምን አንዳች ብትጸልይ እንደሚሆን ብታምን ባትጠራጠር ይሆንልሃል። እሱ ብቻ አይደለም። ይሄ ተራ ያንቺ ተራ ያንተ ተራ ከዚህ ተነሳ ወደዛ ገባ ብትለው ይሄዳል። ግን ምን ብትሆን ብታምን ባትጠራጠር ብትናገረው ተራራውን ብትናገረው ተራራው ግባ ስትለው ተራራውን ብትናገረው በሽታ ግባ ስትለው ይገባል። ወደ ባህር ሂድ ካልከው ይሄዳል። ስም ያለው ሁሉ በስሙ ጠርታችሁ ሰሩት። ይኸውላችሁ ስሙኝ፣ የእግዚአብሔር ቃል ሲናገር የጌታ የኢየሱስ ክርስቶስ ስም ከምኖች ነው የሚለው። ኦኬ ጥሩ። የእናንተ ችግር ስም አለ? ችግራችሁ ስም አለ? ስም የሌለው በሽታ አለ? በሽታ ስም አለ ወይ? የምታልፉበት ነገር መጠሪያ ስም አለ ወይ? ነገራችሁ ስም አለ? የኢየሱስ ስም ከዛ ስም በላይ ነው። አሜን በሉ ባካችሁ። የጌታ የኢየሱስ ስም ከስሞች ሁሉ በላይ ነው። at the calling of this name ይላል። ይሄ ስም ሲጠራ ጉልበት ሁሉ ይንበረከካል ይላል። አሜን በሉ ባካችሁ። ይሄ ስም ሲጠራ ጉልበት ሁሉ ኢየሱስ ጌታ ነው። ሃሌሉያ። ስለዚህ ትንቢትን ተናገሩበት። በነገራችሁ ላይ፣ በሁኔታችሁ ላይ፣ በስራችሁ ላይ፣ በልጆቻችሁ ላይ ትንቢትን ተናገሩ። እንደ እግዚአብሔር ቃል የእግዚአብሔርን ቃል አውጁባቸው። ጳውሎስ እንደተናገረ እኛ ደግሞ እናምናለን፣ ስለዚህ እንናገራለን። የእግዚአብሔር ስም የተባረከ ነው። ቅድም ነግራችኋለሁ። ሁለተኛ ነገሥት ምዕራፍ 4 ቁጥር 3 ላይ ሐሳቡን ብቻ ያቺ ሴት ሂጂና ማደጋዎችን አምጪ ሲላት መጨረሻ ላይ ነገራት ነገር አለ። ምን አለ? አታሳንሰው ብራዘር፣ ጌታን አታሳንሰው። አንተ ቤት እየመጣ ያለውን በረከት አታሳንሰው። ትልቅ በረከት እግዚአብሔር እያመጣ ነው። አታስሊሚት አታርጉት። እግዚአብሔር የእግዚአብሔር ስም የተባረከ ይሁን። አታሳንሱት፣ አታሳንሱት። ሃሌሉያ። ቅድም ስለተናገርኩ እዚህ ላይ ብዙ ጊዜ አልበጅም። ወደሚቀጥል አታሳንሱ። ስትጸልዩ አታሳንሱ። ስትጽፉ ራያችሁን ስትጽፉ አታሳንሱ። እግዚአብሔር የሚናገራችሁ እኔ ማልችልም በእኔ አቅም አይሆንም አትበሉ። ማርያም እንደዚህ አለች። ትወልጃለሽ አላት ለአንዲት ድንግል ሴት። ትወልጃለሽ ስላት የጠየቀችው ጥያቄ ትክክል ነው። ይህ እንዴት ሊሆን ይችላል? ለምን ይመስላችኋል የዮሐንስ አባት ዘካርያስ አፉ የተዘጋው? እንግዲህ ማርያም እንኳን አመነችም። ግን ችግሩ ምን መሰለሽ? እሱ ሚስት አለ፣ አግብቷል፣ ሚስት አለ። ገብቶሻል? እቤት ገብቶ ትወልዳለህ ሲለው እንደ አብርሃም መጽሐፍ ቅዱስ እንደሚነግረን ሙት የሆነውን የሳራን ሰውነት እንኳን አላየውም፣ ኮንሲደር አላደረገውም። አብርሃም ማለት እግዚአብሔር ሲናገር ገብቶ ከሚስቱ ጋር ተኛ። ይችል ነበር የሰው እንዴት ይሆናል ሲሉ አፉን ዘጋ። ማርያም ግን የጠየቀችው ትክክለኛ ጥያቄ ነው። ለምን አላገባችም? ገና ከጮኛዋ ጋር ያለችው ይሄ እንዴት ሊሆን ይችላል? ስለዚህ እንደዚህ አለች፣ አይ ይሄ የእግዚአብሔር መንፈስ ባንቺ ላይ ይመጣል፣ ይጸልይብሻል። አሜን በርባካ። የእግዚአብሔር ስም የተባረከ ይሁን። እሺ ሌላው አምስተኛው በቃሉ መረባችሁን ለማጥመድ ጣሉ። እውነቴን ነው ነገራችሁ። ፐርሰናል ኤክስፒሪየንስ ስራ ላይ ስታደርጉ ሰዎች ዝም ብላችሁ ሪዝም ይወስዳችሁ ጆብ አታሉ፣ ጸልዩበት። አሜን። ጋር ነው ነገራችሁ። ሪዝማችሁን አስቀምጡና አይ ዶንት ኳሊፋይ ማታረጉበት ከሆነ ምናልባት ዲዘርቭ ማታረጉት ከሆነ በአይ ነው ይሄንን ወረቀት ሰውየው ሲከፍተው ሞገስ አሜን በርባካችሁ፣ አሜን በርባካችሁ። ዶክተር ጋር ስትገቡ አይደል ነው ቼክአፕ ሊሆን ይችላል። ዶክተሩ ግን አውቃለሁ እኔ ከዚህ ጤነኛ ነኝ፣ የትኛውን በሽታ ወጋው። አንዳንዱ ማይክሮስኮፕ ላይ ይታያል፣ እናንተ ሰውነት ውስጥ ያለ የሰይጣን አሰራር ስላለ ነው ነገራችሁ። 3-4 ዶክተር ያንከራትቷችኋል። ዲያግኖሲስ ሪፖርት የለውም፣ ከሰይጣን ስለሆነ ነው ላብራቶሪ ማያ። ስለዚህ ገስጻችሁ ትገባላችሁ። የእግዚአብሔር ስም የተባረከ ይሁን። ለመልካም ነገር በማለዳ ተነሳና ዘርን ዝራ አለ። የትኛው እንደሚበቅል ስለማታውቃል። ስለዚህ ነግራችኋለሁ፣ እግዚአብሔር ቃል እንደሚናገር አጥንት በእናቱ
ከአንተ ወደ እንዴት እንደሚዋደድ እንደማታውቅ እንዲሁ አንተ የእግዚአብሔርን ሥራ ስለዚህ በማለዳ ተነሳና ዘርን ስራ። አሜን ባልባካችሁ። ሉቃስ ምዕራፍ 5 ቁጥር 4 ላይ እያመጣ አሳያ ቀመዱ እያለ ጣሉ ሲላቸው እንትና ጴጥሮስ ሊያስረዳው ሞከረ ኢየሱስ። አይ ጌታ ሆይ እኛ እኮ ሌሊቱን ሙሉ በቃል ልዩነቱ በቃል ነው። በችሎታ ላታጠምድ ትችላለህ። ምናልባት በትክክለኛው ሰዓት መጠን ሚድናይት ላይ መረብን ጥለን ላታጠምድ ትችላለህ። በቃሉ ካላኮ ታጠምደዋለህ። ስለዚህ ጴጥሮስ እንደዚህ ያለ መጨረሻ ነገር ግን አለ በቃልህ እጥለዋለሁ። ሲጥለው መረቡ እስኪቀደድ ድረስ እስቲ አሜን በሉ። የእግዚአብሔር ስም የተባረከ ይሁን። ስለዚህ ዮሐንስ ምዕራፍ 2 ቁጥር 5 ላይ ማርያም እናቱ ስለ ኢየሱስ ስትናገር ምን አለቻቸው? የሚላችሁ ሁሉ አድርጉ አለቻቸው ይላል። የእግዚአብሔር ስም የተባረከ ይሁን። ዮሐንስ 14 ቁጥር 15 ላይ ኢየሱስ ሲናገር ብትወዱኝ ትእዛዛቴን። ስለዚህ ነገሮችን ስናደርግ እንደ እግዚአብሔር ቃል እናደርጋለን። ክብር ለእግዚአብሔር ይሁን። ቅድም ይሄንን ተናግሬያለሁ። ዮሐንስ ምዕራፍ 11 ላይ ድንጋዩን አንሱት አላቸው አልዓዛርን ከመቃብር ሊያወጣ ሲል። ሁለት ነገር ልንገራችሁ። አንደኛ ዕብራውያን መጽሐፍ ምዕራፍ 12 እንደዚህ ይላል፣ እኛ ደግሞ ይላል ሸክምን ሁሉ ቶሎ የሚከበንን ኃጢአት ምን ብለን አስወግደን የእምነታችንን ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። አንደኛ ድንጋይ ማንሳት የሚለውን ኃጢአት እግዚአብሔር ላይ ሰራ ይከለክለው። ኃጢአት ነገራችሁ የሞተው ነገራችሁ ህይወት እንዳያገኝ ኃጢአት በቃ እንትን ይሆናል። ስለዚህ ጳውሎስ ሲናገር እንግዲህ ዕብራውያን ጻፊ ጳውሎስ ከሆነ ምን አለ? ቀድሞ የሚከበንን ሸክም ይሄንን ኃጢአትን ምን እንበለው አስወግዱት። ድንጋዩን አንሱ ካልኳችሁ ኃጢአቱን አስወግዱት። ማርቆስ ምዕራፍ 6 ላይ ደግሞ ኢየሱስ ክርስቶስ ወደ ገዛ ሀገሩ መጣ። እየፈወሰ ሲመጣ ሰዎች አዩትና ይሄ አናጺው አይደለም እንዴ? የእነንትና ወንድም እህቶቹ በመካከላቸው ይሄንን ጥበብ ከየት አመጣው ሲሉ እንደዚህ ሚል ቃል ተጽፏል። ኢየሱስ ስላልቻለ አይደለም ግን ተጽፏል እንደዚህ ሚል በጥቂት ደዌዎች ላይ እጁን ጭኖ ከመፈወስ በቀር ታምር ሊያደርግ አልተቻለም። ስለዚህ ጥርጣሬን አንሱ። አሜን አሜን። ተስፋ አላቸው። ጥርጣሬው ይነሳ፣ አለማመን ይነሳ። የእግዚአብሔር ስም የተባረከ ይሁን። ኢሳይያስ መጽሐፍ ምዕራፍ 54 ላይ ድንኳናችሁን አስፋፉ፣ ድንኳናችሁን አስፉ ይላል። በእውነት ግቡና ያንን አንብቡ፣ ድንኳናችሁን አስፉ። ብዙ እንደሚመጣ አስባችሁ ላንብብላችሁ። እንደዚህ ይላል። ሃሌሉያ 54 ቁጥር 2 ላንብብላችሁ። የኢሳይያስ መጽሐፍ ጨርሻለሁ ነው ሰዓታችንም ጨርሻለሁ። የኢሳይያስ መጽሐፍ ምዕራፍ 54 እንደዚህ ይላል። ሃሌሉያ የቀደመች ሰው ካለ ማንበብ ይችላል። እሺ ደርሻለሁ። ቁጥር 2 እና ቁጥር 3 እንደዚህ ይላል። አንቺ ያልወለድሽ መካን ሆይ ዘምሪ፣ አንቺ ያላማጥሽ ሆይ እልል በይ፣ ጩኺም፣ ባል ካላት ይልቅ ፈት የሆነች ልጆች በዝተዋልና ይላል እግዚአብሔር ይልና ከዚህ ላይ የድንኳንሽን ስፍራ ምን በይ፣ መጋረጃዎችሽንም ይዘርጉ፣ አትቆጥቢ፣ አውታሮችሽን አስረዝሚ፣ ካስሞችሽንም አዝኚ ይልና በግራና በቀኝ ትስፋፊያለሽና ዘርሽም አሕዛብን ይወርሳልና የፈረሱትንም ከተሞች መኖሪያ ያደርጋልና ይላል። የእግዚአብሔር ስም የተባረከ ይሁን። ስለዚህ ድንኳናችሁን አስፉ፣ ራያችሁን አስፉ። ለምን? እግዚአብሔር ምን ሊያደርግ አስቧል? በቀኝና በግራ ያስፋፋል እግዚአብሔር ፈልጓል። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። ሃሌሉያ! እኔ ባጭሩ ልንገራችሁ፣ አትጨነቁና ጸልዩ የሚል የመጨረሻ ሐሳብ ያለው ፊልጵስዩስ ምዕራፍ 4 ላይ ሄዳችሁ እናንተንብቡ። አትጨነቁና ምን በሉ? ጸልዩ። ተሰሎንቄ ላይ ሲናገር ደግሞ ዘወትር ሳታቋርጡ ምን በሉ? ከዛ በሁሉ ምን በሉ? አመስግኑ። ይኸውላችሁ ተስፋችን ጳውሎስ ይናገራል። ምን አለ? ያመንነው ጌታን ለምድራዊ ነገር ብቻ ከሆነ ምንድን ነው? ሞኞች ነን። እስካሁን ላወራሁላችሁ ነገር ብቻ ከሆነ ጌታን ያመንነው ስለ ገንዘብ፣ ስለ ብር፣ ስለ ሞተ፣ ስለ ከሆነ ሞኞች ነን። የእግዚአብሔር ቃል ቢናገር በጣም ትልቅ ምስጢር አለ። አሜን ትላላችሁ? የእግዚአብሔር ቃል የሚያስተምረን ትልቅ ምስጢር አለ። ተስፋችን ኢየሱስ ክርስቶስ ነው። አሜን። ተስፋ ነገር አለ። ፐርሰን ነው። ኢየሱስ ይባላል። አሜን በሉ። በቃ ተስፋችን ፐርሰን ኢየሱስ ይባላል። እግዚአብሔር ቃል ሲናገር ተስፋን የሰጠ የታመነ ነው ይላል። ይኸውላችሁ ይሄ ተስፋ ኢየሱስ ክርስቶስ ከሞት ከመነሳቱ የተነሳ ምን ሆነ? ሕያው ነው። ይኸውላችሁ
ከፊታችን ክብር አለ። እግዚአብሔር ያዘጋጀልን ክብር አለ። አሁን ያልኳችሁ በምድር ላይ ባይሆን እንኳን አንድ ነገር እንኳን ባይሳካላችሁ ደስ ይበላችሁ። ክብር አለ። ክብር አለ። ኢየሱስ ይመጣል። ክብር አለ። ኢየሱስ ይመጣል። አሁን የቀረው አንድ ነገር ነው። አከበራችሁ የሚል ነገር አለ። እግዚአብሔር ያከብረናል። አረ አሜን በሉ ባካችሁ። ይሄ ፍጥረት ሁሉ የእግዚአብሔር ልጆች መገለጥ ምን ይላል? ይጠባበቃል። ክብር አለ። ኢየሱስ ይመጣል። ኢየሱስ በክብር ይመጣል። የሞቱ ይነሳሉ። ከዚህ በፊት የጠፉ ሁሉ ብድግ ብድግ ይላሉ። በሰማይ ሀገር አለን። በሰማይ ተስፋ አለን። የሁላችሁ በምድር ላይ ያለው ተስፋ ብን ሊበላው ይችላል። በምድር ላይ ያለው ተስፋ ሊበላሽ ይችላል። በሰማይ ያለው ተስፋ ግን አይበላሽም። የሚያምን ሰው ካለ አሜን ይበል ባካችሁ። ተስፋ አለን። ኢየሱስ ይመጣል። ኢየሱስ ይመጣል። ኢየሱስ ይመጣል። በምድር ባይሳካልሽ እኔ እንደሚሳካላችሁ አውቃለሁ። ግን ሞኞች ነን ስላለ ኢየሱስን ያመንነው ስለ ምድራዊ ነገር ብቻ ከሆነ ሞኞች ነን ስላለ ልንገራችሁ፣ በምድር ላይ ያላችሁ ነገር ባይሰራ እንደተሰበረ ቢቀር who cares? ተስፋ አለን። እንባ የታበሰበት ቦታ አለ። ኢየሱስ ብቻ የሚከብርበት ቦታ አለ። ሐዘንና ለቅሶ የሌለበት ቦታ አለ። ሞት የሌለበት ቦታ አለ። ተነስተን በእግሮቻችን እንቆማለን። ኢየሱስ የዘላለም ጌታ ነው። ለእግዚአብሔር ክብር ጭብጨባ ለታናመጣ ተስፋ አለ። ተስፋ አለ። ለካናዳ ተስፋ አለ። ለኢትዮጵያ ተስፋ አለ። ለኤርትራ ተስፋ አለ። ለአሜሪካ ተስፋ አለ።